እንድናስተውል መጽሐፍ ቅዱስ የሚመክረን። ለዚህ ነው እንደ ብልሃተኛ ናጢ ተጠንቅቀን መስራት ያለብን። ለዚህ ነው ማቴሪያሎቻችን እንኳን አይደል ያነጻጽራቸዋል። ማንም በወርቅ ቢሰራ በብር ቢሰራ የሚፈተንበት ጊዜ አለ። ይሄ የመጨረሻ ዘመን የሰዎች እምነት፣ የሰዎች ህይወት፣ የሰዎች ማንነት ፕሩፍ የሚደረግበት በብዙ ፕሬሸር የምናልፍበት ዘመን ነው። በአንድም ይሁን በሌላ ቤተክርስቲያን በዚህ ነውጥ ውስጥ ነው ያለችው። እንደምን ሰነበታችሁ? እንኳን ለነጻነት በዓል አደረሳችሁ ልል ነበር። መልሳችሁ ምን ሊሆን እንደሚችል ስለማውቀው ለማንም ተገዝተን አናቅም የምትሉ ኢትዮጵያውያን ስለሆናችሁ እግዚአብሔር የተባረከ ይሁን። በአምልኮ የመሩንን የቨርጂኒያ አዲስ ልደታ አጥቢያ የአምልኮ መሪዎችን አጨብጭባችሁ ባርኩልን። እግዚአብሔር ይባርካችሁ። ጌታን እጅግ አድርገን እናመሰግናለን። ሌላው ባለፈው ሳምንት ላደረግንላችሁ ጥሪ ፈጣን መልስ የሰጣችሁ በዚህ በቢቢኤስ ፕሮግራም ቁርስና ምሳ ስፖንሰር ለማድረግ እንደም ደግሞ ቮለንተር ለማድረግ የተመዘገባችሁ ለራሳችሁ አጨብጭባችሁ ጌታ ይባርካችሁ። ጥሩ ምላሽ ነው የመለሳችሁት። በጣም ብዙ ልጆች ናቸው እንደተባለው ባለፈው ጊዜ፣ ግን ደግሞ ጥሩ የሆነ ምላሽ ስለሰጣችሁ ጌታን ስለዛ እናመሰግናለን። የጌታ ስም የተባረከ ይሁን። ስለዚህ የሚቀጥለውን ሳምንት ፕሮግራማችን በተመለከተ የሐሙሱ የቀን ፕሮግራም በዚህ በቢቢኤስ ምክንያት አይኖርም። ስለዚህ ሮብና አርብ ግን ፕሮግራማችን እንደተጠበቀ ይሆናል ማለት ነው። ክብር ለጌታ ይሁን። ለእግዚአብሔር ቃል ክብርን እንነሳና የጌታ ስም የተባረከ ይሁን። የረዳን አምላክ ስሙ ይባረክ። አሜን። ይሄ መታደል ነው በእውነትና በመንፈስ እግዚአብሔርን ማምለክ፣ እግዚአብሔር በሚገኝበት ጉባኤ መገኘት፣ ዘመናችንን ጊዜያችንን በቤቱ ያደረገ አምላክ ስሙ ይባረክ። ይሁድ ማለዳችን በቤቱ እንዲሆን የረዳን ጌታ ስሙ ይባረክ። ስለቻልን አይደለም፣ እግዚአብሔር ስለራራልን ስላገዘን ነው። ጌታ ይባረክ። ሃሌሉያ። እስትንፋሳችንን የያዘ ተኝተን በሰላም እንድንነሳ ያደረገ እያመሰገንን እንድጸልይ ነው። ወገኖቼ ሆይ አንዳንድ ነገሮችን አስፈላጊነት የምናስበው በሌሉ ጊዜ ነው የሚገባን ትርጉማቸው። ግን ጤናማ ሆነን ካላመሰገንን እኛ በዚህ ሰዓት በእግዚአብሔር ፊት በጎነቱን እያየን በሰላም ተኝተን ተነስተን በሰላም እየተነፈስን ያለ ቴራፒ ምራቃችንን እየዋጥን እግዚአብሔር በሰጠን ሳምባ እየተነበሰን አሁን ካላመሰገንን ይሄንም አይቶ ነው እግዚአብሔር ቃል እስትንፋስ ያለው ሁሉ ሚኒመም ሪኳየርመንትስ ነው። እስትንፋስ አለን አይደል? እየተነፈስን ነው አይደል? እስቲ ልብላችሁ ለእግዚአብሔር ክብር። ሃሌሉያ ሃሌሉያ። ስሙ ይባረክ፣ ስሙ ይባረክ። ጸሎታችን ያልከለከለ ምህረቱን ከኛ ያላራቀ እግዚአብሔር ስሙ ይባረክ፣ ስሙ ይባረክ። እግዚአብሔርን ቃል አነብና ጸልየን እንቀመጣለን። ዕዝራ 3 መጽሐፈ ዕዝራ ምዕራፍ 3 ከቁጥር 8 ጀምሮ እስከ 13 ያለውን አነባለሁ። ሶስት 180 ገጽ
በድሮ ትርጉም እዝራ ማለት ከእንትና ቀጥሎ ማስረዳት። እሺ ቢኒ ደግሞ ትይዝልኝና ሀጌ ታወጣለህ አንተ። እኔ እዝራን አነባለሁ። ኦኬ ደርሳችኋል? እሺ በኢየሩሳሌም ወዳለው ወደ እግዚአብሔር ቤት በመጡ በሁለተኛው ዓመት በሁለተኛው ወር የሰላትያ ልጅ ዘሩባቤል የዮሴዴቅም ልጅ ኢያሱ የቀሩትም ወንድሞቻቸው ካህናትና ሌዋውያን ወደ ኢየሩሳሌምም የተመለሱ ምርኮኞች ሁሉ ጀመሩ። ሌዋውያንም ከ20 ዓመት ጀምሮ ከዚያም በላይ የእግዚአብሔርን ቤት ሥራ እንዲሰሩ ሾሟቸው። ኢያሱም ልጆቹም ወንድሞቹም የይሁዳም ልጆች ቀድሜልና ልጆቹ የኤንሃዳድም ልጆቻቸውና ወንድሞቻቸው ሌዋውያንም የእግዚአብሔርን ቤት የሚሰሩትን ያሰሩ ዘንድ በአንድነት ቆሙ። አናጢዎችም የእግዚአብሔርን መቅደስ በመሰረቱ ጊዜ ካህናቱ ልብሳቸውን ለብሰው መለከቱን ይዘው የአሳፍ ልጆች ሌዋውያን ጽናጽል ይዘው እንደ እስራኤል ንጉሥ እንደ ዳዊት ሥርዓት እግዚአብሔርን ያመሰግኑ ዘንድ ቆሙ። ደግሞ ቸር ነውና ለእስራኤልም ምሕረቱ ለዘላለም ነውና እያሉ እግዚአብሔርን እያመሰገኑ እያከበሩ እርስ በርሳቸው ያስተዛዝሉ ነበር። የእግዚአብሔር ቤት ስለተመሰረተ ሕዝቡ ሁሉ እግዚአብሔርን እያመሰገኑ በታላቅ ድምፅ እልል አሉ። የፊተኛውን ቤት ያዩ ሽማግሌዎች የሆኑ ብዙ ካህናትና ሌዋውያን የአባቶችን ቤቶች አለቆች ግን ይህ መቅደስ በፊታቸው በተመሰረተ ጊዜ በታላቅ ድምፅ ያለቅሱ ነበር። ብዙ ሰዎችም በደስታ ይጮሁ ነበር። ደስ ብሏቸው የሚጮሁት ድምፅ ከሕዝቡ ለቅሶ ድምፅ መለየት የሚችል አልነበረም። ሕዝቡም በታላቅ ድምፅ ይጮህ ነበር፣ ድምፁም ከሩቅ ይሰማ ነበር። ሐጌ ምዕራፍ 1 ከቁጥር 1 ጀምረህ ታነብልኛለህ። ሐጌ ምዕራፍ 1 ቁጥር 1 በንጉሱ በዳርዮስ በሁለተኛው ዓመት በስድስተኛው ወር ከወሩም በመጀመሪያው ቀን የእግዚአብሔር ቃል በነቢዩ በሐጌ እጅ ወደ ይሁዳ አለቃ ወደ ሰላትያ ልጅ ወደ ዘሩባቤል ወደ ታላቁም ካህን ወደ ኢዮሴዴቅ ልጅ ወደ ኢያሱ እንዲህ ሲል መጣ። የሠራዊት ጌታ እግዚአብሔር ይህ ሕዝብ ዘመኑ አልደረሰም፣ የእግዚአብሔር ቤት የሚመራበት ዘመን አልደረሰም ይላል ብሎ ተናገረ። የእግዚአብሔር ቃል በነቢዩ በሐጌ እጅ እንዲህ ሲል መጣ። በውኑ ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተሸለሙ ቤቶቻችሁን ለመኖር ጊዜው ነውን? አሁንም የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ። ብዙ ዘራችሁ፣ ጥቂት አገባችሁ፣ በላችሁ፣ ነገር ግን አልጠገባችሁ፣ ጠጣችሁ፣ ነገር ግን አልረካችሁም፣ ለበሳችሁ፣ ነገር ግን አልሞቃችሁም። ደሞዙን የተቀበለ ሰው በቀዳዳ ከረጢት ያደርገው ዘንድ ደሞዙን ተቀበለ። የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ። ወደ ተራራ ውጡ፣ እንጨትም አምጡ፣ ቤትንም ስሩ። እኔም በእርሱ ደስ ይለኛል፣ እኔም እመሰገናለሁ ይላል እግዚአብሔር። እናንተ ብዙ ነገርን ተስፋ አድርጋችሁ እነሆም ጥቂት ሆነ፣ ወደ ቤትም ባገባችሁት ጊዜ እፍ አልኩበት። ይህ ስለምንድን ነው ይላል የሠራዊት ጌታ እግዚአብሔር። እናንተ ሁሉ ወደ የቤታችሁ እየሮጣችሁ የእኔ ቤት ፈርሶ ስለተቀመጠ ነው። ስለዚህ ሰማያት በላያችሁ ጠልን ከልክለዋል፣ ምድሪቱም ፍሬዋን ከልክላለች። እኔም በምድርና በተራሮች በእህልና በወይን በዘይት በምድርም በምታበቅለው ላይ በሰዎችና በእንስሶች ላይ እጅም በሚደክምበት ሁሉ ላይ ድርቅን ጠርቻለሁ። የሰላትያ ልጅ ዘሩባቤል ታላቁም ካህን የኢዮሴዴቅ ልጅ ኢያሱ የቀሩትም ሕዝብ ሁሉ የአምላካቸው የእግዚአብሔር ድምፅ የነቢዩንም የሐጌን ቃል አምላካቸው እግዚአብሔር እንደላከው ሁሉ ሰሙ። ሕዝቡም በእግዚአብሔር ፊት ፈሩ። የእግዚአብሔር መልእክተኛ ሐጌ በእግዚአብሔር መልእክት ሕዝቡን እኔ ከእናንተ ጋር ነኝ ይላል እግዚአብሔር ብሎ ተናገረ። እግዚአብሔርም የይሁዳን አለቃ የሰላትያ ልጅ የዘሩባቤልን መንፈስ የታላቁን ካህን የኢዮሴዴቅን ልጅ የኢያሱን መንፈስ የቀሩትንም ሕዝብ ሁሉ መንፈስ አስነሳ። በንጉሱም በዳርዮስ በሁለተኛው ዓመት በስድስተኛው ወር ከወሩም በ24ኛው ቀን መጡ። የአምላካቸውንም የሠራዊት ጌታ የእግዚአብሔርን ቤት ሰሩ። አሜን።
እግዚአብሔር አምላካችን ሆይ እናመሰግንሃለን። ዛሬም እንደገና ቅን ልቦናችን ልትቀሰቅስ እግዚአብሔር ሆይ ነገራችንን ልታቀጣጥል በቅዱስ መንፈስህ በመካከላችን ስላለህ እናመሰግንሃለን። አቤቱ ድምጽህ ሁሉ ጊዜ ይፈጥራል። ድምጽህ ሁሉ ጊዜ ያንጻል። ድምጽህ ቃልህ ጌታ ሆይ በራሱ ኃይል ስላለው እናመሰግንሃለን። እግዚአብሔር አምላኬና መድኃኒቴ ሆይ ይህን ጊዜ ይህን ሰዓት በፊትህ አለን፣ ተናገረን። በክርስቶስ ኢየሱስ ስም አሜን። የእግዚአብሔር ስም የተባረከ ይሁን። ባለፈው ጊዜ በተሐድሶ አቅጣጫ አንዳንድ ነገሮችን እያነሳን ተነጋግረናል። ትንሽ ቆየት ብያለሁ። በተለይ መጨረሻ ላይ እግዚአብሔር አምላክ በሕይወታችን እንዲያድሳቸው ከሚፈልጋቸው ነገሮች አንዱ የመታዘዝን ሕይወት ነው ብለን ዮናስን ትንቢት አንስተን በዛ ላይ እግዚአብሔር እንደተናገረን አስታውሳለሁ፣ ተስፋ አደርጋለሁ። ዛሬም እንደው በልቤ የተቀመጠው እግዚአብሔር በተለይ እግዚአብሔር በዚህ ዓመት መጀመሪያ ለሁላችንም በዚህ በማስታወቂያችን መጨረሻ ላይ እንደምታዩት ይሄ ዓመት የምን ዓመት ነው? የተሸፈናችሁ ነው የምትመስሉት። እስቲ ጮክ ብላችሁ የምን ዓመት ነው? እስቲ ከዚህ በላይ የምን ዓመት ነው? እግዚአብሔር አምላክ ሊሰራብን ወዶ ቃሉን ሰጥቶናል። እግዚአብሔር እየረዳን ነው። እግዚአብሔር በሰጠን ነገር እየሮጥን ነው። እዚህ ጋር በትንሹ እንዳንረካ እንዲያው አንዳንድ ነገሮች ከአቅማችን ጋር አብረው ስለማይመዝኑ እግዚአብሔር ካለልን ነገር ጋር ስናያይዘው የቱንቢያችን ስታንዳርዳችን የእግዚአብሔር ቃል የእግዚአብሔር የተስፋ ቃል ስለሆነ በተሰጠን ልክ እንድንሆን ትንሽ ማበረታቻ ለመስጠት ነው። ትንቢተ ሐጌን በጣም ባጭሩ ለመናገር ነው የቆምኩት። ሐጌ በጣም እግዚአብሔር አምላክ ካስነሳቸው የተሐድሶ ሰባኪዎች እግዚአብሔር አምላክ በተለይ ሕዝቡ በብዙ ነገር በቆመበት ጊዜ እንዲንቀሳቀስ የረዳ አገልጋይ ነው እና እንደው እንደ ርዕስ ከያዛችሁልኝ ዝም ብዬ የቆምኩት እዚህ ጋር አሁን ወደፊት ለማለት እስቲ ወደፊት በሉ እስኪ። የደርግ ልጆች በደንብ ያውቁታል ይሄን ቃል ከማን ጋር እንደሆነ። እስቲ ወደፊት በሉኝ እስኪ። ወደፊት እንድንሄድ ነው። ታሪኩን ስንጀምር እንዳያችሁት ዕዝራ 3 ላይ ከ8 እስከ 13 ባነበብኩት ላይ ደስ በሚል መነቃቃት ደስ በሚል መንፈሳዊ ግለት የተጀመረ እንቅስቃሴ ነው። በተለይ እግዚአብሔር እንደገና ከምርኮ በኋላ ወደ ምድሩ የመለሳቸው ሰዎች የእግዚአብሔርን ነገር ሲሰሩ ብዙ ጊዜ እነዚህ የትንቢት መጽሐፎች በተለይ ለአንድ አይሁድ እግዚአብሔር ነገሩን ያያያዘው ከቤተ መቅደስ ጋር ስለሆነ ከቤተ መቅደስ የተለየ ነገር ሊኖራቸው አይችልም። የሕዝቡ ክብሩም ያለው ውርደቱም ያለው ከዛ ጋር ነው። ቤተ መቅደስ በፈረሰ ጊዜ ውርደት ውስጥ ይገባሉ፣ ባርነት ውስጥ ይገባሉ፣ እስራት ውስጥ ይገባሉ። ቤተ መቅደስ በታደሰ ጊዜ ደግሞ ያ ናሽናል ክብራቸው ይመለሳል፣ አቅማቸው ይመለሳል፣ ጉልበታቸው ይመለሳል። ስለዚህ የብሉይን ኪዳን ስታነቡ ዝም ብላችሁ ከዳዊትም ስትነሱ ለዛ ነው ዳዊት በጣም እግዚአብሔር አይኑን ከከፈተለት ነገር አንዱ ትልቁ ነገር የመጨረሻ ድል የሆነችውን ኢየሩሳሌምን በተቆጣጠረ ጊዜ ከአጀንዳዎቹ የመጀመሪያ አጀንዳ ያደረገው የእግዚአብሔርን ታቦት ማምጣት የእግዚአብሔርን ቤተ መቅደስ መስራት ነው። ቢገርማችሁ አንደኛ ዜናን አንብባችሁ ስትጨርሱ የዳዊት መንግስት ለሁለት አጀንዳዎች ነው የኖረው። አንደኛ ታቦቱን አስመለሰ፣ ከዛ ደግሞ ቀጥሎ ለታቦቱ መስሪያ። በጣም ልብ የሚነካው አትሰራም እየተባለ እንኳን አላኮረፈም፣ ቤት አልቀረም። እኔ ባልሰራውም ኧረ አሜን አሜን። በቃ ይሄ በህይወቱ ስለገባው
መቼ እግዚአብሔር መቅደስ ያለው መቼ ወደ አባቴ ቤት እደርሳለሁ መቼ ብሎ ሲጠማ የነበረውን ነገር ነው ያደረገው። የሳኦልን ውድቀት ስታዩ በህይወት በካራክተር ሳኦልና ዳዊትን አታገናኟቸው። በግብረገብ ሳኦል በጣም ይበልጠዋል። የማንንም ሚስት ደፈረ ተብሎ አልተጻፈም። የሆነ ገንዘብ አጭበረበረ ሲባል የሆነ ችግር አደረገ ሲባል ግን የሱ ችግር የነበረው ዋናውን የአቅሙን ምንጭ አይደለ። ከዚህ በፊት አንስተነው እናውቃለን። ታቦቱ ከኢየሩሳሌም 8 ማይል ርቀት ላይ የነበረው ግን ያን እንኳን እንዳያይ ለ40 ዓመት አይኑት ተከርኖ ነበራል። ዳዊት እንደመጣ ግን በዳዊት በሳኦል ዘመን ያልፈለግነውን በኔ ዘመን እፈልገዋለሁ። ለምን? የቤተ መቅደስ ጉዳይ የድርድር ጉዳይ አይደለም። ህልውናቸው ነው። ህልውናቸው ነው። ወደ አዲስ ኪዳን ስትመጡ ይሄው ተመሳሳይ ነገር ነው። እግዚአብሔር በመንፈስ የሆነ በስጋ ያልሆነ እለት እለት የምንገነባውን ቤተ መቅደስ ሰጥቶናል። ኧረ አሜን አሜን። እስቲ እኔ በሉ እስቲ ቀኝ እጃችሁን አንሱና የሕያው የእግዚአብሔር ቤተ መቅደስ ነኝ። ኧረ አሜን አሜን። አሁን ግንባታ ላይ ነው። ለዚህ ነው እንድናስተውል መጽሐፍ ቅዱስ የሚመክረን። ለዚህ ነው እንደ ብልሃተኛ ናጢ ተጠንቅቀን መስራት ያለብን። ለዚህ ነው ማቴሪያሎቻችን እንኳን አይደል ያነጻጽራቸዋል። ማንም በወርቅ ቢሰራ በብር ቢሰራ የሚፈተንበት ጊዜ አለ። ይሄ የመጨረሻ ዘመን የሰዎች እምነት፣ የሰዎች ህይወት፣ የሰዎች ማንነት ፕሩፍ የሚደረግበት በብዙ ፕሬሸር የምናልፍበት ዘመን ነው። በአንድም ይሁን በሌላ ቤተክርስቲያን በዚህ ነውጥ ውስጥ ነው ያለችው። ግን ቤተ መቅደሳቸውን የሰሩ እግዚአብሔር አምላክ በሰጣቸው ሲዝን ቤታቸውን ያስተካከሉ እነሱን እግዚአብሔር አምላክ ዘመን ተሻጋሪ ያደርጋቸዋል። ስለዚህ ስለ ሐጌ መጽሐፍ ሳወራ ምንድነው እንድምታው ምንድነው ኢምፕሊኬሽኑ ካላችሁን፣ አሁንም ይሄ ስራ አልተቋረጠም አይነቱ ቀይሮ እንደሆነ እንጂ አሁንም የእግዚአብሔር ቤት አናጺዎች ነን። ኧረ አሜን አሜን። አሁንም ግንበኞች ነን። አሁንም የእግዚአብሔር አብሮ ሰራተኞች ነን። ክብር ለኢየሱስ ይሁን። እንደ አካል እንደ ቤተክርስቲያን እንገነባለን። እንደ ደግሞ ኢንዲቪጁዋል እንደ ግለሰብ እንደ ቤተሰብ ይሄን ዘወር። ስለዚህ እንደምታውቁት ታሪኩን ትላንት በእንባ ትላንት በጩኸት ወጣቶቹ አዲሱን ገና ከምኩራብ የተሻለ ስለሆነ ደስ ብሏቸው ሲዘምሩ፣ የድሮውን ክብር ያዩ ደግሞ እያለቀሱ በዚህ ኃይል የተጀመረ የቤተ መቅደስ ስራ ብዙም ሳይቆይ ታጎለ፣ ቆመ። በዚህ ወቅት ነው እግዚአብሔር አምላክ ይሄን ወጣት ነቢይ ሐጌን ሸክም አስይዞ ሕዝቤ ቆመዋል፣ ስለዚህ ሂድና ወደፊት በላቸው፣ ሂድና አትቁሙ በላቸው። ይሄን ቃል እየሰማችሁኝ እንዲያው ፍጥነታችሁን ብታዩ በ30 ነው እየሄዳችሁ ያላችሁት፣ በ120 ነው እየሰማችሁ ነው። አክሰለሬሽናችን እንድናይ የኔ ቤት እንደ ኤሊ ነው እየተጎተትኩ ያለ፣ በማኒቤላ ነው እየተነሳው ያለው ነው። እንደው በቃ በደንብ እየሮጥኩ ነው፣ ያለ ቀስቃሽ እየሰራው ነው። እግዚአብሔር በሚለኝ ልክ ነኝ ወይ? ደስታዬ አሁንም አለ የእግዚአብሔርን ቤት ለመስራት፣ የእግዚአብሔርን ቤተ መቅደስ ለመስራት፣ እግዚአብሔር እንደ ማህበር አብሬ ተያይዤ ለመስራት። ይሄን እያሰባችሁ እነዚህ ጥያቄዎች እያሰባችሁ እንድትሰሙኝ በጣም በጣም አደራ እላለሁ። ስለዚህ ቤተ መቅደሱ መሰረት እንደተጣለ ሳምራውያን ተብሎ በኋላ ስም የተሰጣቸው ጠላቶች አዩና ዕዝራን ስታነቡ ለዳሪዮስ በደብዳቤ በግልጽ ደብዳቤ
አመፀኞች መሆናቸውን አታውቅም ወይ? እነዚህ አስቸጋሪ ሰዎች መጥተውብሃልና የሚል ክስ ሲመጣ ንጉሱ አስቆመው። በዚህ ወቅት ነው ልክ ቻሌንጁን እንደሰሙ ሁሉም ሰው አቆመው። አንድ ቀን አይደለም፣ ሁለት ቀን አይደለም። አንዳንዶች 17 ዓመት ይሉታል፣ አንዳንዶች 16 ዓመት ይሉታል። ለ16 ዓመት ይሄ ቤተ መቅደስ ቆመ። ስለዚህ እግዚአብሔር ሐጌን ቀሰቀሰና ላከው። ሐጌ በሁለት ምዕራፎች 4 ስብከት ነው የሰበከው። በመጀመሪያ አንዱን እንደሰበከ ቅድም እንደሰማነው ህዝቡ የእግዚአብሔርን ቃል ሰማ፣ እግዚአብሔርን ፈራ፣ ተነሳና ስራ ጀመረ። አሁንም ተግዳሮት ሲመጣ መልሰው አቆሙት። ሁለተኛውን ስብከት ሰበከ። ተንቀሳቀሱ፣ ትንሽ ሄዱ። በኋላ ላይ ተግዳሮት ሲመጣ ቆሙ። ሁለተኛና ሶስተኛውን ስብከት የሰበከው አንድ ላይ ነው። ስለዚህ 4 መልእክቶች ናቸው። እነዚህ 4 መልእክቶች ግን በጣም በህይወታቸው ላይ ስር ነቀል ለውጥ አምጥተዋል። እና እነዚህን ስብከቶች እነዚህን 4 ስብከቶች ነው ምን ሰማቸው። 4 ስብከት በ40 ደቂቃ ወይ በ30 ደቂቃ። የመጀመሪያው ጩኸቱ ሲጀምር በንጉስ በዳሪዮስ በሁለተኛው ዓመት በ6ኛው ወር ከወር ሐጌ ላይ ነኝ። በመጀመሪያው ቃል የእግዚአብሔር ቃል ወደ ነብዩ በሐጌ እጅ ወደ ይሁዳ አለቃ ወደ ሰላትያል ልጅ ወደ ዘሩባቤል ወደ ታላቁ ካህን ወደ ኢየሰደቅ ልጅ ወደ ኢያሱ እንዲህ ሲል መጣ። በኋላ ላይ መደምደሚያ ላይ እንሰራበታለን። ወገኖች ሆይ እግዚአብሔር ሲወዳችሁ ቃል ነው የሚናገራችሁ። ኧረ አሜን። ከተቀመጣችሁበት አስፈንጥሮ የሚያወጣ እስቲ ቃል ይምጣ። ኧረ አሜን። እንዲህ በሉ እስቲ ቀንጃችሁን አንዱ በቅንነት ጌታ ሆይ፣ ድምፁ ያዋጣም ከፍ አድርጋችሁ ጌታ ሆይ በቃል ተናገረኝ። ምንም የሰው ቃል የሰው ሐሳብ የትም አያደርስንም። እግዚአብሔር ከተናገረ ግን በእርግጥ እግዚአብሔር ካለን ግን ወገኖች ሆይ ይዘን ወደ ተግባር የምንቀይረው ወደ ህይወት የሚመነዘር ከሰማችሁት በኋላ እንደሰማችሁት እንደ ትላንትናው የማያደርግ የዛን ኮንቪክሽን እግዚአብሔር ያስገባብናል። ኧረ አሜን አሜን። ለቆሙ ሰዎች የሰራዊት አምላክ እግዚአብሔር ቃል እንዲህ ሲል መጣ። ሰማይ ካልተዘጋ ድምጽ ከመጣ እግዚአብሔር ባንድም በሌላም እየተናገረን ከሆነ ምህረቱ አላለቀም፣ ምህረቱ አልተቋረጠም። ዝምታ ውስጥ ጨለማ ውስጥ አልገባንም። አሁንም ተስፋ አለን። ክብር ለኢየሱስ ይሁን። ይህ ህዝብ ዘመኑ አልደረሰም፣ የእግዚአብሔር ቤት የሚሰራበት ዘመን አልደረሰም ይላል ብሎ ተናገረ ይላል። እንግዲህ እግዚአብሔር ነው የሰውን ሐሳብ የሰውን ልብ ላይ ራዳሩ ላይ ይመዘግብና ይሄ ህዝብ ታውቃላችሁ፣ እግዚአብሔር ሲዋደድ ህዝቤ ነው የሚለው፣ ሲያኮርፍ ደግሞ ይሄ ህዝብ ነው የሚለው። እስቲ እንዲህ በለው ሆሳስ እግዚአብሔር ሆይ ህዝቤ በለይ ልጄ በለይ አይደል? አለች እኮ ስማችን አለች። እኔ ከስም ነው ማቃት። ካጠራራችሁ ነው አይደል ኮሙኒኬሽናችሁ የምታውቁት። አይጠፋችሁም። ክብር ለጌታ ይሁን። በውኑ ይህ ቤት ፈርሶ ሳለ ራሳችሁ በተሸለሙ ቤቶች ለመኖር ጊዜው ነውን? አሁንም የሰራዊት ጌታ እግዚአብሔር እንዲህ ይላል ብሎ ይቀጥላል። የመጀመሪያው ስብከት በጣም መሰረታዊ ነው። ይሄን ብቻ ሰምታችሁም ትሄዱ ደስ ይላል። እነዚህ ሰዎች የህይወት ቅደም ተከተል አላቸው። ቅደም ተከተላቸው ግን የተዛባ ነው፣ የተፋለሰ ነው። በጣም ብዙ ሪዝኖች አላቸው። እነሱን አለፍ አለፍ እያልን እናያለን። የቅደም ተከተል መዛባት፣ ፕራዮሪቲያቸው ሌላ ነገር። ይሄ የሐዌ ብሎ ሌሎችን የሚቀጥል ህዝብ
ያህዌን ወደ ኋላ መጣና የራሳቸውን ነገር አደረጉ። እግዚአብሔር ነው ራሱ የሚናገረው። ይህ ሕዝብ ዘመኑ አልደረሰም፣ የእግዚአብሔር ቤት የሚሰራበት ዘመን አልደረሰም ይላል ብሎ ተናገረ። ኬዝ አገኙ። አሁን ለህሊናቸው ማመካኛን አገኙ፣ ኤክስኪውዝ አገኙ። በመንፈሳዊ ዓለም እንደ ምክንያት የማይጠቅም ምክንያት እንደ ምክንያት ያለ በሽታ የለም። ሪዝን ይዘው ነው የተኙት፣ በምክንያት ነው የተኙት። እንደ ቴራፒ ጊዜያዊ የሆነ ረፍት የሚሰጣቸው ነው። ምንድነው ያሉት? ጊዜው ገና ነው። እስቲ ከኔ ጋር ጊዜው ገና ነው በሉ እስኪ። ጊዜው ገና ነው። ማን ነገረህ? ጥያቄው እግዚአብሔር እያለ ያለው ማን ነገራችሁ? ማን ነው የእግዚአብሔር ጊዜ አይደለም ብሎ የነገራችሁ? እነሱ አላቸው፣ ኤክስኪውዝ አላቸው። ደግሞ ሰው ታውቃላችሁ ስራ ሲፈታ ለምክንያት የእግዚአብሔርን ፈቃድ ላለመታዘዝ የምንሸፍንበት የውሸት አቁማዳ፣ የዲሴፕሽን አቁማዳ። እግዚአብሔርን ላለመታዘዝ ስንፈልግ ሂደን ምክንያት ውስጥ ነው የምንገባው። ምክንያት ውስጥ ነው። ያ ምክንያት ግን በእግዚአብሔር ቃል ስታንዳርድ፣ በእግዚአብሔር ቃል መለኪያ የወረደ ነው። የአሜሪካ ፕሬዝዳንት የነበሩት ቤንጃሚን ፍራንክሊን ምን ብለዋል አሉ? ማመካኛ በማቅረብ ረገድ ጎበዝ የሆነ ሰው በሌላ በማንኛውም ነገር ሊጎብዝ አይችልም። አንዳንድ ሰዎች የሚቀቡት በምክንያት ነው። ይቀባሉ፣ ያሳምኗቸዋል። እነሱ ማመን አይደለም እናንተንም አብረው ይዘዋችሁ ይወርዳሉ። ምክንያት የሚመጣላችሁ አለ። ገና ያወራችሁ እንደ መገለጥ ጠላት የሚያቀበላችሁ አለ። ምክንያት ኤክስኪውዝ አለ። እሱን ደግሞ መንፈሳዊ ሽፋን ይሰጡታል። አሁን ስራ ስለፈቱ ግን መጽሐፍ ቅዱስ ሲናገር እኮ ስራ አልፈቱም የእግዚአብሔርን ስራ ነው እንጂ የፈቱት። እነሱማ ይላል የተሸለመ ቤት፣ ይሄ ፓኔል ሃውስ የሚባል የፕሬዝዳንት ቤት በጣም ኤክስፔንሲቭ የሆነ ነገር ውስጥ ገብተዋል። እነሱማ የራሳቸውን ቤት እየሰሩ ነው። አላረፉም እኮ። ጉልበት ያጡት አሁን መቅደሱ ላይ ነው። ጉልበት ያጡት የእግዚአብሔር የሆነው ነገር ላይ ነው። ስለዚህ አንዳንዶች ፍልስፍና ጀምረዋል። ቆይ እኔ የምልህ ኤርሚያስ ሲናገር በእንትና ዘመን ኢያቄም ነበረ፣ ከዛስ እስቲ አስላ እያሉ አንዳንዶች አሁን ወደ 50 ዓመት ነው የደረሰው 20 ይቀራል የሚላል። ድምር ውስጥ ስሌት ውስጥ እንዲያው እንስነፍ እንድከም ቃል ጠቅሰን ግን አንድከም። እንዲያው እንደ ጴንጤ አይጥመም እንጂ ቃል ይዞ እኮ የሚጣመሙ አትፈታውም። እግዚአብሔር ከዚህ ያወጣል። ከተጣመመ ጥቅስ ጠቅሶ ነው የሚጣመመው። ኤክስኪውዝ ያቀርባል። ደርድሩ ብላችሁ አሁን እንዲያው ማድረግ ከምትችሉባቸው ምክንያቶች ይልቅ ማድረግ የማንችልባቸው ምክንያቶች አይበልጡም? ይበልጣሉ። ብዙ ክፍተቶች አሉ። ጠላት ያን ክፍተት እያሰዘ ብዙ ነገር ሊያሰራን ይችላል። ግን ወገኖቼ ሆይ በየትኛውም ሲዝን በየትኛውም፣ ለዚህ ነው መጽሐፍ ቅዱስ በጊዜውም፣ እስቲ እኔ ጋር በጊዜውም ያለ ጊዜውም፣ ጮክ ብላችሁ እስቲ በጊዜውም ያለ ጊዜውም እግዚአብሔርን ቃል እንድንሰብክ በየትኛውም ሲዝን እንድናገለግል። እንዲያውም አንዳንድ የጨለማ ዘመን የሚባሉ ከባድ ዘመኖች ናቸው ትላልቅ ስራዎች የተሰራባቸው በሂስትሪ፣ በታሪክ፣ በቤተ ክርስቲያን ታሪክ። እነዚህ ዳርክ ሲዝን የሚባሉት ናቸው። እግዚአብሔር ሪቫይቫል ከዛ ውስጥ ያወጣባቸው። ለምን? ኮሚትድ የሆኑ
በሲዝን ያልተያዙ በምክንያት አቁማዳ ውስጥ ያልገቡ ከምክንያት በላይ አሜን አሜን ከምክንያት በላይ ጸሎት ለማስቀረት ትንሽ የምክንያት ቆምቶ አይደል ቸርች ለመቅረት ትንሽ የምክንያት ነች አንዳንድ ኮሚትመንቶች ለመግባት ምን ደረድራቸው ምክንያቶች ወገኖቼ ሆይ እግዚአብሔር አምላክ ብዙ እንደሚጠብቅበት ገና ብዙ መስራት እንዳለበት ገና እንዳረካ እጃችንን በደረት አድርገን እንዳንቀመጥ ዛሬ ቁጭት ለመፍጠር ነው እዚህ የቆምኩት ገና እግዚአብሔር ካሰበልን ከእግዚአብሔር ስታንዳርድ ገና ያልተነካ ያልተያዘ ለዚህ እኮ ነው ኢያሱ አንተ አርጅተሃል አለው ገና እኮ ያልተወረሰ መሬት አለ ስለ ኢያሱ ይሄን ያወራና አንድ ደግሞ ጀግና መጣ ልዩ መንፈስ የነበረው አብሮት ጓደኛው ነው ወደ ኢያሱ ሄዶ አይዞህ እንደውም ያኔ አሁን በ80 የ45ን እጫወታለሁ መሃል አሰልፈኛ እግር ኳስ ታየው ሰሞኑን በሚገባችሁ ቀቡል ነው ከኔ ጋር ናችሁ እየሰማችሁ ነው ግርም አረጀ ወገኖቼ ሆይ የልጅነት አምላክ ገና ብዙ ሊያስሮጠን እጃችን ላይ ብዙ ሊሰራ በእኛ ብዙዎችን ሊታደግ አሜን 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 አግሬሲቭ እንድንሆንለት እንድንናቃቃለት ምኞታችን ይሄ ነው ትንሹን ነገር ይዘን ግልብጥ ብለን ወደ ሌላ ከሄደን በቃ እነዚህን ሰዎች አያቸው ሰማይ ሲያይ ለእግዚአብሔር ነገር ትላልቅ ኤክስኪውዝ አላቸው ለዓለመስጠት ትላልቅ ኤክስኪውዝ አላቸው ማንሳት ይቻላል እንዴ ፓስተር ሰሞኑ እንዴ አሁን እኮ የእንትን ላይ እንቅልፍ ነች የዘመኑ ስራ ታውቃለህ ለትሉኝ ትችላላችሁ የእንትኑን ፖሊሲ ማንሳት እንችላለን ማአት ኤክስኪውዝ ማንሳት እንችላለን ወገኖቼ ሆይ ነገ ገና አልተፈጠረም አናውቀውም ዛሬን ግን ሆነን ማለፍ ይሆንልን እስቲ አሜን አሜን ዛሬን ተሰጥተን ማለፍ ይሆንልን ዛሬን ለእግዚአብሔር መሆን ይሆንልን ዓርብ ዕለት እየጸለይን በጣም አንድ ጸሎት ውስጤ ይቃትት ነበር ታውቃላችሁ በነገራችን ላይ አንዳንድ ኦርቶዶክስ ወገኖቻችን እንዲላሉ እንዲያው በቃ እኔ ምኞቴ ይላሉ ምኞቴ እንዲያው በቃ በህይወት እያለው ኢየሩሳሌም ይጀብሳለም ይላሉ እኔ አዲስ ልደት ቅዱሳን የኔ ምኞት ልንገራችሁ አንድ ቀን ዓርብ ምሽት ብትመጡልኝ በቃ አንድ ቀን ነው ቀጥሎ መምጣት የናንተ ነው አሜን 5 ዓመት እኮ አብራችሁ ኑራችሁ ዓርብም አታውቁታላችሁ በጣም ትልቅ ነገር እኔ በቃ ምኞቴ የኔ ምኞት እንደው ኢየሩሳሌም ወስጄ እናንተ ማሳለም አይደለም ዓርብ ጠዋት ቅቡል ነው ወይ እስቲ አጨብጭባችሁ ተቀበሉ እስቲ ግድ የላችሁ እና የጸለይን አንድ ውስጥ የቃተት የነበር ነው ድሮ ምንም በሌለበት እዛ ታች ገጠር ሆነን በእግዚአብሔር ታምነን ስንወጣ የነበረ ሰው መታሃራ ያልፈራ ሰው እንዴት ዲሲ መጥቶ ይፈራል አረ ይሄ በሽታ ነው እግዚአብሔር ከኛ ላይ ይንቀለው እንዴ እዛ ገጠር ምንም ነገር ከሌለበት አንዳንዴ እኮ ምሳችን በልተን ራታችን ምን እንደምንበላ በማናውቅበት ሲዝን እኮ አልፈናል እዛ ውስጥ እግዚአብሔር ታምነን ጌታን ብለን ለሆነ ሰው ስነግረው ሰሞኑን በቻ አንዳንድ ጊዜ አንዳንድ ታሪክ ብሎ ብቅ ሲላችሁ ተነገረ እንደ ትንግርት ነው የሰማኝ ታውቃለህ እኔ ከጎንደር ወደ አዲስ አበባ ስመጣ አዲስ አበባ ሂዶ ረግጦ የሚያውቅ ቤተሰብ አልነበረንም የኔ ታላቅ እህቴ መጀመሪያዋ ባህር ዳርን ታውቃለች በቃ ከዛስ አውቶቡስ ተሳፈር ዴስቲኔሽን አዲስ አበባ መግቢያ የለም እንዲህ አይነት እብድነት ካልሆነ እና ሲሸኙኝ ወገኖች እዛ የነበሩ ወገኖች ስደት ነበር በጣም መተው ኢትዮ ኤርትራ ጦርነት የተጀመረበት ጊዜ ስለነበረ አደገኛ ቦዘኔ ከሚለው አንድ ቁጥር እኔና ያረጉኝ እግዚአብሔር ይይላችሁ
ማህበረ ቅዱሳን ነው። በእርግጥ እግዚአብሔር ተጠቀምባቸው። አደገኛ ቦዘኔ ነህ ወደ ግንባር ትሄዳለህ ብለው አስፈረሙኝ። ፈረሙ። ጌታ አረ ጌታው አደገኛ ቦዘኔ ያሉኝ ምን ላድርግ ስለው ውጣ። የኢትዮጵያ 340 ብር ይዤ ነው አዲስ አበባ የገባሁት። እግዚአብሔር ትረፍ ሲለኝ አብራኝ ሄደች። አንዲት አሁን ባለፈው ዩስተን አገልግሎት ያገኘኋት ችልድረን ሚኒስትሪ የምታገለግል ሂሩት የምትባል እህት፣ እሷ እዛ ከተማ ደህና ነበሩ። ቤተሰብ ልጠይቅ መጣ። አውሮፕላን ስለተዘጋ ከኔ ጋር ተደሉ አገልጋዮች አስተዋወቁኝና እሷን ሊቀበል አውቶቡስ ተራ የመጣ 2 መኪና የቤት መኪና ማለት ነው። አንዱ ለኔ ታዘዘልኝ። እግዚአብሔር ይመስገን። አይ ተሰጠኝ አላልኩም። ጭብጨባው የተሰጠኝ ይመስላል። ግን ያው እግዚአብሔር ሲያዘጋጅ ነውና የት ልውሰድ አለኝ። ልጇ ያምንም የት ልውሰድ ሲለኝ አንድ ጊዜ መጥተው የጎበኙን ጋሽ ሰለሞን ረጋሳ የሚባሉ ያሉበት አዋሬ ሙሉ ወንጌል ውሰደኝ። ልጁ ይዞኝ ሄደ። አሁን እንደምታዩኝ ስጋ አላገባም ሰውነቴ ጉስቁልቁል ያልከነኝ ትንሽ የስፖርት ሻንጣ ምታክ ትንሽ የሻንጣ አለች። በቀኝ እጄ ደግሞ ክራር አለችኝ እወዳለሁ። እሷን ይዤ በር አንኳኳ። ልጁ እስካሁን አለ። ለደህንነቱ ስሙን አልጠራው። በሩን ከፈተና እንዳየ ዘጋብኝ። አህዛብ የነበረው ማን ነው? የማያምነው ልጅ እግዚአብሔር መቼስ እንደ መልአክ የሚጠቀምበት አንዳንድ ሰው ጠብቆኛል ምን ይሆን ብሎ እዛ እንደተመለስኩ የት ላይ አድርጋል። በቃ ሆቴል ካለ ወስደ ሆቴል አስገባኝ። በየዛው አካባቢ እንደራሴ የሚባል አካባቢ ታሪኩን ላሳጥርላችሁና ብዙ ጊዜ አልፈጀም። እግዚአብሔር እዛው እነ ጋሽ ሰለሞን ጋር ፓስተር ሆኜ ተሾምኩ። እንዲህ አይነት ዋይልድ ሰው የት እንደሚገባ ዋን ወይ ቆርጦ የሚሄድ እግዚአብሔርን ታምኖ የነበረ ሰው አሁን እዚህ ጋር መንገላታትን ምን አመጣው? እንዴት ነው የተበላሽ? እንዴት ነው ስፖይልድ የሆን ነው? በኢየሱስ የሁሉ ስጋት የሁሉ ፍርሃት እንዳንል ኤክስኪዩዛችን ማአት ነው ብዙ ነው። ታልፈን እንዳንሰጥ እንዳንቆረስ ወገኖች ሆይ በኢየሱስ ስም የምክንያት አጥራችሁ የተሰበረ ይሁን። እንዳንሄድ ትላንት የረዳን እዛ ኬንያ መጠለያ ካምፕ ያሰበህ አምላክ እዛ በጅቡቲ በረሃ ተሸክሞ እዚህ ያደረሰ በንስር ክንፍ ተሸከመሽ። አረ በኢየሱስም አይታደግም በአምላክ ላይ። አሜን አሜን አሜን። እኔ አላድግም የሚል ሰው ለእግዚአብሔር ክብር አላድግም። ዛሬም እታመንሃለሁ፣ ዛሬም እደገፍሃለሁ፣ ዛሬም ከምክንያት እወጣለሁ፣ ዛሬም ይሄን አጥር ሰብረዋለሁ። እንዴ ቆይ ቢጠየቁ ምን ሊሉ ነው? እንዲያው እስኪ እናንተ ሰዎች ቆዩ ቤት መስራታችሁን አሁን ፖዝ አድርጉትና ብሎ ሀጌ ቆዩ እስኪ ለመሆኑ ኤክስኪዩዝ ለማቅረብ እንዲህ የሰላችሁት እስቲ ንገሩኝ። ለመሆኑ ከባርነት ስትመለሱ እግዚአብሔር አዋጅ አውጥቶ የአሕዛብ ንጉሥ አስነስቶ እግዚአብሔር ወርቅ አስይዞ የሰደዳችሁ እግዚአብሔር አይደለም? አረ መልሱላቸው እስኪ ንገሩኝ። ቁብጥለህ ነው? ሎተሪ ደርሶ ነው? ይሄ ሁሉ ቤት የምትሰራው እግዚአብሔር ፕሮቫይድ ባደረገ እግዚአብሔር በምድረ በዳ ላይ በረዳህ አይደል? ያ ሁሉ ምድረ በዳ ኳትናችሁ በእግራችሁ ስትመጡ በምድረ በዳ ያልቀራችሁት እግዚአብሔር አብሯችሁ ስለነበር አይደለም? ይላል እኮ ዕዝራ። እግዚአብሔርን ለመነው እሱም ተለመነን ከወንበዴዎች አዳነን ይላል። ከብዙ ወንበዴዎች ከብዙ አደጋዎች ወገኖች ሆይ መንፈሳዊ አይናችንን እግዚአብሔር ይግለጠው። የረዳን እግዚአብሔር አይደለም? የኔና የናንተ ዘመዶች እኮ ሜዲትራኒያን ባህር ላይ ተውጠው ቀርተዋል። የኔና የናንተ ዘመዶች ኑሮ ለማሸነፍ እንደኛ ሲሞክሩ በብዙ ጉስቁልና በብዙ ሞት ሄደዋል። ወገኖች ሆይ እግዚአብሔር ላይ አይታደግም፣ እግዚአብሔር ላይ አይኮራም፣ እግዚአብሔር ቤት ላይ ምክንያት አይሰጥም። ከሆንኩለት በላይ እሆንለታለሁ እንዳለ በኢየሱስም መሰጠታችሁ ይጨምር። ኤክስኪዩዝ በጣም ከባድ ነው። አለን ይነስም ይብዛም
አለን። የእግዚአብሔርን ታማኝነት ማስተዋስ ጥሩ ነው። እኔ ነግሬያቸዋለሁ። በጣም ሁሌ እንደ ትላንትናው ማያቸው ብዙ እንደ ፊልም ማያቸው ነገሮች ስላሉ ይሄ ብቻ አይደለም። ታሪክ ልነግራችሁ እችላለሁ። እኔ ማን ነኝ? ለዚህ እኮ ነው በትህትና እግዚአብሔር አምላክ ቤት እሰራለሁ ብሎ ሲንደፋደፍ ቆይ አንተ አትሰራም ከወገብህ የሚወጣው ነው ሲል አበደ። እኔ ሊያኮርፍ ነው ብዬ ስጠብቅ ጭራሽ አለ ከኔ አልፈህ ዘሬን ልታስብ ጭራሽ እኔ ማን ነኝ? ቤቴስ ምንድነው? ማን ነኝ አለና አንድ ነገር ተናገረ። እግዚአብሔር ሆይ አለ በፊቱ ተአምር እየሰራህለት ጠላቶቹን እየጣልክለት አንተ እንደሄድክለት ያለ ህዝብ በምድር ላይ የለም። ዩኒክ ካደረገን ወገኖቼ ሆይ መለያችን እግዚአብሔር የመራው ህዝብ ነው። እዚህ ጉባኤ የማየው እግዚአብሔር የራራለት ህዝብ ነው። እዚህ ጉባኤ የማየው እግዚአብሔር ያሻገረው ህዝብ ነው። እግዚአብሔር ለዚህ ነው በምስጋና የጀመርነው። ክብር ለኢየሱስ ይሁን። አሻራው ቤታችን አለ ሪመምበራንሱ አለ ማስታወሻው አለ። ኑሮዬ ይናገራል። ሂዱና እዩ። ቁም ሳጥናችሁ ይናገራል። የምትነዱት መኪና የምትኖሩበት ቤት ይናገራል። ወገኖቼ ሆይ ይሄን ማስተዋስ ይሄን በዜሮ ማባዛት መጡና ጊዜው ገና አልደረሰም። በአምላክ ቤት ላይ ክብራችን ላይ ወገኖቼ ሆይ እግዚአብሔር አምላክ በዚህ ልክ መንፈሳችን እንዲያነቃቃው እግዚአብሔር አምላክ ከኤክስኪውዝ እንዲያወጣ አቤኔዘሮቻችሁን እንድታዩ እሱ ነው ጉልበት የሚሆናችሁ። እስካሁን የረዳን አምላክ ተክለናል። አልተከልንም? ተክለናል። ልጆቻችን ላይ ያለ ቤታችን ምስክር ነው። ሰው ሲቀመጥ እንዳልኳችሁ ስራ የፈታ መለኩሴ ነው ይላል። አልጨረሰውም፣ ተውት። ስለማታውቁት አንዳንዶቻችሁ እሺ ቆቡን ቀዶ እንደገና ይሰፋል። ሰስፔንስ ሆናችኋል። ክብር ለኢየሱስ ይሁን። እንደ አንድ ታሪክ አውቃለሁ። ሁሌ ፈን ነው፣ ደስ ይለኛል ስናገረው። ህብረት አምባ የሚባል አንድ ጎንደር ሬዲዮ ተጀመረና ታሪክ እየተናገርኩ ነው። አንድ ጎረምሳ ኮበሌ ውሃ ቀድታ እንስራ ተሸክማ የምትሄድ አንዲት ቆንጆ አየና እንስራዋን ከኋላ ሄዶ ሰበረው። በውኑ እንስራ ውስጥ የነበረው ውሃ ምን ይሆን? በሚቀጥለው ሳምንት ሰስፔንስ እያደረገ እኮ ነው። እኔ እንደሱ አላደረጋቸው። ያው ቀደው ቆብ ቀደው ነው የሚሰፋል እና በቃ የቃሉ ትርጉም ውስጥ ገቡ። ቆይ ፕሮፌቲክ የሆነ ነገር ነው። ሄርሜኔቲክስ እንስራ። አንድ ነገር ልንገራችሁ፣ የእግዚአብሔር ነገር በመንፈስ የሚመረመር አሜን አሜን። የሆነ ጉድለት አይተን የሆነ ማስታወቂያ ሲሰማ በሆነ ሞቲቬሽን በሆነ ነገር ሁሉ ጊዜ ማድረግ የለብንም። አዎ ያስፈልጋሉ ማስታወቂያዎች፣ አዎ ሞቲቬሽኖች ያስፈልጋሉ ወገኖቼ። ስናድግ ግን ከማስታወቂያ በላይ ነን። ስንጨምር ዲዘርን እያደረግን ነው። ዘመኑን እያየን ነው። እነዚህ ሰዎች ጊዜው አልደረሰም ይላሉ። አባቶቻቸው ግን የ80 ዓመት ምናምን ሽማግሌ ሆኖ በመንፈስ በጾም ጸሎት ዳንኤል ጊዜው እንደደረሰ አውቆ ይመረምር ነበር ይላል። አይኑ የተከፈተለት እግዚአብሔር የገባውን ተስፋ ቃል የሚፈጽምበትን ጊዜ ዕዝራ 1 ላይ እኮ እግዚአብሔር አምላክ በኤርሚያስ የተነገረው ትንቢት ይፈጸም ዘንድ ተብሎ እኮ የትንቢት አዋጅ ሰምተው ነው የገቡት። ከገቡ በኋላ ግን ትርጉም ውስጥ ገቡ። አንዳንድ ጊዜ ስቃለሁ። አሁንማ ሁሉ አስተማሪ፣ ሁሉ ተርጓሚ፣ ሁሉ ተናጋሪ፣ በቃ ሁሉም አንዳንዶቹ በቃ የእምነት ስታንዳርድ የነገሮች ሁሉ ቆንጮ። እኔ እንደው ሐዋርያው እንኳን ይሄ ኢንስፓየርድ ነው መጽሐፍ ቅዱስ እየጻፈ እንኳን እንደኔ እያለ
ይሄ እኮ ጨዋነት እኮ ነው። ሐዋርያ ይመስለኛል እኮ ጥርጥር አይደለም። ድፍር ብለው ስራ ፈትነትን የሚያበረታቱ፣ ድፍር ብለው አመፃን የሚያበረታቱ፣ ድፍር ብለው ወገኖቼ ወይ እንዳንወሰድ በጫጫታ ውስጥ እንዳንወሰድ ግድ የላችሁም። ፕሌን ነው። እኔ አሁን ስለመስጠት ሌላ ፊሎሶፊ ላወራችሁ አልችልም። ሌላውን ተውትና መስጠት አይደለም አንተ ለዳንከው ለኔና ለአንተ ለማንኛውም የሰው ዘር የቆመ ህግ ነው። መቀበል ትችላለህ፣ አለ መቀበል ትችላለህ። እና ሐጅ እንኳን ዘርተው ያጭዳሉ። አለቀ። የማያምኑ ሰዎች ዘርተው ያጭዳሉ። የመዝረትና የማጨድን ህግ እግዚአብሔር ያቆመ ክረምትና በጋን የፈጠረ አምላክ ይሄን የመዝረትና የመስጠትና የመቀበልን የመዝራትና የማጨድን ህግ ላንተ ብቻ ነው። ስንት ደግ እነማማንትና ቤታቸውን ከፍተው አስተናግደው አገር ሁሉ እየመረቃቸው እግዚአብሔር በልጆቻቸው አልባረካቸውም? ከኔ ጋር ናችሁ? እውነት ነው። መስጠትን ሌላ ዲፊኒሽን ሌላ ትግል ውስጥ መግባት የለብንም። ደግሞ ኤክስኪዩዝ እንዳልኳችሁ በዚህ እስራት ውስጥ ስላለን አቤት አቤት ትንሽዬ ነገር ስናገኝ አሃ ድሮ ወገኖቼ ሆይ እግዚአብሔር አምላክ አይኖቻችን ከፍቶ ዛሬ የዛሬ ዓመት በመጣሁበት ስፒድ እየመጣሁ ነው። ትላንት የነበረኝ መንፈሳዊ ግለቴ አሁንም እንደጋለ ነው። እያደረኩ ያለሁት አሁን እግዚአብሔር በሚላይ ልክ ነው ወይስ ወርጃለሁ? እግዚአብሔር ቆሞ የሚጠብቀን ይመስለኛል። ልጆቼ ራሳቸውን ቢችሉ አይደል አንደርጋርዲያን ሆነን እንዳንቆይ እየሰማችሁ ነው። በቃ አሳዳጊ እጅ ብቻ እንዳንቆይ ራሳችን እንችላለን አይደል? እንደሱ አይደል የሚሆኑት አንዳንድ ባለ ሀብቶች በቃ ልጆቻቸው ማኔጅ ማድረግ ስለማይችሉ በጋርዲያን አይደል በቃ መውረስ ሲችሉ ግን እችላለሁ ሲሉ ወጥተው ክሌም ማድረግ ይችላሉ። እግዚአብሔር ለትላልቅ ነገር ሊሾመን እያሰበ ትንሽ ነገር ይዞናል። ይሄን ምንድነው ያደረገው ካላችሁ አንዳንድ ትርጉማችን አንዳንድ ምን ሰማቸው ነገሮች አሁን በአስራት አለና የለም ጭቅጭቅ ለመሆኑ እበላሻለሁን ምን አመጣው እኮ ነው። በቃ ሲከጅለን ነው ሄደን አንድ የሆነ ቦታ መንገባው እንጂ መስጠት ወገኖቼ ሆይ ታይምለስ ነው። መስጠት ለሰው ልጅ የቆመ ነው አይደለም በዓላማ። አሜን አሜን አሜን። ዲቫይን ትራንዛክሽን ነው። እንዲያው በአዲስ ኪዳን ብዙ ተሰጥቶናል። ብዙ ከተሰጠው ብዙ ይጠበቅበታል። ክብር ለኢየሱስ ይሁን። ከኔ ጋር ናችሁ? ስለዚህ ዲያግኖስ አደረጋቸው። መንፈስ ቅዱስ መረመራቸው። በምክንያት ውስጥ ነው ያሉት። አልሄዱም፣ ቆመዋል። እግዚአብሔር እንዲሄዱለት ስለፈለገ አንዱን ነገር እናንሳና ልጨርስ። እንዲህ ይላል፣ ይህ ሕዝብ ዘመኑ አልደረሰም፣ የእግዚአብሔር ቤት የሚሰራበት ዘመን አልደረሰም ይላል ብሎ ተናገረ። የእግዚአብሔርም ቃል በነቢዩ በሐጌ እጅ እንዲህ ሲል መጣ። ኧረ አሜን አሜን። እንዲህ በሉ ከኔ ጋር፣ ጌታ ሆይ ቃልህ በፓስተር መካሻው በኩል ግን ጮክ ብላችሁ ይበሉት። እንደው ፓስተር መካሻው የሚለው ወደ እኔ ይምጣ። በውኑ ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተሸለሙ ቤቶች ለመኖር ጊዜው ነውን? አሁንም ይላል። ደስ የሚለው እግዚአብሔር የከንደገና አምላክ፣ የተስፋ አምላክ። እስኪ ከኔ ጋር አሁንም በሉ እስኪ። እስኪ እንደገና አሁንም በሉ እስኪ። መቼ? እስኪ መቼ? በቃ አሁንም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ። መድኃኒቱ ፕሪስክሪፕሽኑ ዲያግኖስ ካደረገን በኋላ የዚህ ሕዝብ ችግሩ ኪሱ አይደለም፣ ችግሩ እጁ አይደለም፣ ችግሩ ልቡ ነው።
የታመመ ልብ አለው እና ከናንተ መንገድ አውጡትና እግዚአብሔር መንገድ ላይ አድርጉት። እግዚአብሔር መንገድ ላይ አድርጉት። ዘመናችሁ በኪሳራ እንዳይቀጥል፣ ዘመናችሁ ባለመከናወን እንዳይቀጥል። ምክንያቱም ውጤቱን ይናገራል። ብዙ ዘራችሁ ጥቂት ሆነ፣ በላችሁ አልጠገባችሁም፣ ለበሳችሁ አልሞቃችሁም። ብዙ ኮንሲኩዌንስ አሉ። ብዙ አብሮ የሚመጣ ነገር አለው። ግን ከዚያ ለማምለጥ አንድና አንድ መድኃኒቱ ምንድነው? ልቤ። ይኸውልህ ልቤ። ሰሞኑን ስናወራ ነበረ። አንድ ሰው የተናገረው ብሎ ቢኒ እያወራኝ ነበርና እግዚአብሔር ሰይጣንን አንደርማይን አድርጎ ባላጋራችሁ ነው ያለው አይደል? ባላጋራችሁ ዲያብሎስ ነው የሚለው አይደል? ልክ ነው። ገንዘብን እንደሱ አላለውም፣ ጌታ አለው። ኧረ ጌቶች ኢየሱስ ክርስቶስ ራሱን ከአብ ጋር አንድ ነን ብሎ ያስተማረ ጌታ ምን እንዳል ታውቃላችሁ? ሎርድ ጂሰስ ሎርድ መኒ። ሰው ለሁለት ጌቶች መገዛት አይችልም። እንዴት ከባድ እንደሆነ የሰው ልብ። ለዚህ ነው የህይወት መውጫ ከስኖና አጥብቀ ልብን ጠብቅ። ልጅ ሆይ ልብህን ስጠኝ። እችን ልብ ዓለም ይፈልጋታል። እችን ልብ ጌታ ይፈልጋታል። እችን ልብ ሰይጣን የፈለገውን አምጥቶ ለመጫን ይፈልጋታል። እግዚአብሔር ስጡኝ አለ። ገንዘብ ስጡኝ፣ ልባችሁን ስጡኝ። አሜን አሜን። ልባችሁን ስጡኝ። ባልተሰጠ ማንነት የሚደረግ ነገር እግዚአብሔርን ስለማያከብር ባልተሰጠ ማለት በቃ መርምሩ፣ ራሳችሁን ቸክ አድርጉ። ቢታችሁ ጥሩ ነው ወይ? በደንብ አለ ወይ? መንፈሳዊ ነገራችን አለ ወይ? ደህና ናችሁ ወይ? ደህና ናችሁ ወይ? አሁን መንፈሳዊ ነገር ይተከልና እዩት። በአምቡላንስ እንዳንሄድ አንዳንዶቻችን እፈራለሁ። 911 እንዳይጠራ ልብ ድካም ውስጥ እንዳለን፣ መንፈሳዊ ልብ ድካም ውስጥ ያላችሁ፣ ትክት የሚላችሁ ድክም የሚላችሁ፣ ስታስቡ ልባችሁ ፍርስ የሚል ሰዎች ዛሬ ይሄን ልብ እግዚአብሔር ሰርጀሪ ያርገው። አረ አሜን አሜን። ልቤ ጨካኝ ነው። አረ አሜን አሜን። እንዲህ ብለን ልቤ ጨካኝ ነው፣ እግዚአብሔርን አገለግላለሁ፣ ለእግዚአብሔር ክብር ዘምራለሁ፣ ይሄው ልቤን እሰጥሃለሁ። ለዚህ ነው የልቤ አምላክ ሆይ፣ የልቤ አምላክ ሆይ። የነዚህ ሰዎች ዋናው ችግር እዚህ ጋር ስላጠነጠነ ልባችሁን በመንገዳችሁ ላይ አድርጉ። ትእዛዝ አድርጉ። ውጡ ከዚህኛው ድሪፍት አድርጋችሁ ከሄዳችሁበት ሀዲዱን ካሰታን ነገር እንውጣና የጌታ ቤት ጠዋት ተነስቼ ይሄው ልቤ። ክብር ለኢየሱስ ይሁን። እግዚአብሔር በዘመናት መካከል ዲል ያደረገው ከሰዎች ልብ ጋር ስለሆነ፣ ስለዚህ ወደፊት እንድንሄድ ይሄን የመጀመሪያውን ትንሽ ነገር የተናገርኩት እንቀጥላለን። እስቲ ከኔ ጋር እንዲበሉ፣ እስቲ ወደፊት በሉ። እስኪ እንዲበሉ። እስቲ እግዚአብሔር ሆይ ወደፊት እንዲሄድልህ እርዳኝ። ሃሌሉያ። እንነሳና እንጸልያለን።